በብልጽግና አገዛዝ ተይዘው የነበሩ ቀጠናዎች በፋኖ ቁጥጥር ስር መግባታቸውና ሁለት ሜካናይዝድ አገዛዙ ኃይልም ከባድ ጉዳት ማስተናገዱ ተሰምቷል። በማቻከል ባዴትና በፈለገ ብርሃን በተሰራ ጀብድም የብልጽግና ወታደራዊ አመራሮች መደምሰሳቸው ተረጋግጧል። በዝርዝር የምንመለከተው ይሆናል። ሰላም ጤና ይስጥልን። የተወደዳችሁ የኤንቢሲ ዜና አድማጭ ተመልካቾች የዕለተ ረቡዕ ሰኔ 25 2017 ዓ.ም ለሰዓቱ የተሰሙ አዳዲስና ወቅታዊ መረጃዎችን ይዘንላችሁ መጥተናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። የአማራ ክልሉ ጦርነት ተጠናክሮ ቀጥሎ በሞጣና በአካባቢው ለ5 ቀን በተደረገ ከፍተኛ ተጋድሎ ድል ተመዝግቧል። በጎጃም ቀጠና የአማራ ፋኖ ብሔራዊ ኃይል አካል የሆነው መብረቁ ብርጌድ በአገዛዙ ኃይሎች ተይዘው የነበሩ ቀጠናዎችን መቆጣጠሩ ተረጋግጧል። ዘመቻ ማዕበል በተሰኘ ኦፕሬሽን የብልጽግና ኃይል የሆነው መከላከያ ሰራዊት በሁለት ሜካናይዝድ ክፍለ ጦር ብሎም በታንክና በመድፍ በመታገዝ የአገዛዙ ኃይል ተቆጣጥሯቸው የነበሩ ቀጠናዎች የመብረቁ ብርጌድ ለ5 ቀናት ባደረገው ተጋድሎና በወሰደው እርምጃ ትላንት ሰኔ 24 2017 ዓ.ም ከሰዓት ተቆጣጥሯቸዋል ነው የተባለ። በዚህ 5 ቀናትን በወሰደው እልህ አስጨራሽ ውጊያ መብረቁ ብርጌድ ከተሞችንና ዋና አውራ የአስፓልት መንገዶችን ከብልጽግና መከላከያ ሰራዊት በመንጠቅ የመብረቁ ብርጌድ መልሶ መያዙን የደረሱ መረጃዎች ያመላክታሉ። የአገዛዙ ኃይል ይዟቸው የነበሩ ቀጠናዎችን ለመያዝ የፋኖ ኃይሎች ባደረጉት ተጋድሎን በርካታ የብልጽግና የጦር ሰራዊትን ሙትና ቁስለኛ እንዲሁም ምርኮኛ ማድረጉም ተረጋግጧል። በተመሳሳይ በማቻከል ባዴትና በፈለገ ብርሃን ላይ በተፈጸመ ጥቃትም የፋኖ ኃይሎች የድል ብስራት አሰምተዋል። እንደ ምንጫችን ገለጻ ማቻከል ላይ 2 ሻለቃ መሪዎች በጨበጣ የተያዙ ሲሆን ኮማንደር በላይነህ የተባለ የአድማ ብተና አዛዥ ደግሞ ሙሉ በሙሉ ከነ አጃቢዎቹ ተደምስሷል። በተመሳሳይ ፈለገ ብርሃን ከተማ ላይም ጠላት ይተማመንበት የነበረው የቃኝ መሐንዲስ መሪ የሆነው 100 አለቃ ካሳያን ጨምሮ በርካታ ወታደራዊ አመራሮች መደምሰሳቸውን የተረጋገጠ። አዲስ ዙሪያም 2 ሻለቃ መሪዎችን መደምሰስ መቻሉ ነው የተገለጸ። በጎጃም ቀጠና ለ5 ተከታታይ ቀናት በተደረገው በዚህ ውጊያ ከ10 በላይ የአገዛዙ ሰራዊት መስመራዊ መኮንኖች ከጥቅም ውጭ ተደርገዋል የተባለ። በእነዚህ ቀጠናዎች ከተደመሰሱት ወታደራዊ መሪዎች በተጨማሪ በርካታ መደበኛ ሰራዊት ምርኮኛና ቁስለኛ መደረጉንም ነው ማወቅ የተቻለ። በደካዳሞትም በርካታ የብርሃኑ ጁላ የጦር ሰራዊት ተደምስሷል። በዚህ የተነሳ ደግሞ አገዛዙ አንድ መኪና ሙሉ ቁስለኛ በትናንትናው ዕለት ወደ አዴት ይዞ ለመግባት ሲሞክር ታይቷል። ይሁን እንጂ ግን በአዴት አካባቢ የሚንቀሳቀሱት የፋኖ ኃይሎች መንገዱን ስለያዙበት ቆሞ መዋሉ ነው የተነገረ። ደጋዳሞት ላይ በነበረው ውጊያም 3 ብሬንና ቁጥሩ ያልታወቀ ክላሽ ተማርኳል። በተያያዘ መረጃ ቋሪት ላይም ውጊያ የተደረገ ሲሆን በውጊያው ከትላንት በስቲያ ክፉኛ ያገዛዙ ኃይል የተመታ ሲሆን ትላንት ደግሞ የተረፈው ተከቦ መዋሉ ነው የተሰማ። ይህ በእንዲህ እንዳለ በሸዋ ከተማም ጉንዶ በረት ላይ በአገዛዙ ሰራዊትና በሎጂስቲኩ ላይ ከፍተኛ ጥቃት መድረሱ ሲነገር ተፈጽሟል በተባለው ጥቃት ደግሞ በርካታ ሰራዊት መደምሰሱና አንድ ዙ23 ከጥቅም ውጭ መደረጉን የታወቀ። እንደ ምንጫችን ገለጻ ጥቃቱ የተፈጸመው በአስቴ ጉማ ተራራ ክፍለ ጦር በፈጥኖ ሻለቃ አብሬ ጥይት ነው ተብሏል። ትላንት በቀን ሰኔ 24 2017 ዓ.ም በሸዋ ከተማ የሚንቀሳቀሱ ፋኖች ጣር ማበር ወረዳ ላይ ሰርጎ በመግባት በጣር ማበር ዋሻ ምሽጉ የነበረውን የአገዛዙ ሰራዊት ምሽግ በማስለቀቅ ምሽጉን ካስለቀቁ በኋላ በድጋሚ በመከላከያው ካምፕ ላይ በመግባት ከ50 በላይ የሚሆነውን ባለቀይ ቦኔት እንዲሁም ሪፐብሊካን ጋርድን ቁስለኛ አድርገውታል። አገዛዙም የሞቱትን በመቅበር ከባድ ቁስለኛ የሆኑትንና ከፍተኛ ሕክምና የሚያስፈልጋቸውን ወደ ሕክምና ለመውሰድ በእጁ ያለው ጦር ለጀባ አናሳ በመሆኑ ተጨማሪ ኃይል ከደብረ ብርሃን ወደ ጣር ማበር በማስገባት ቁስለኞቹን ወደ ደብረ ብርሃን ጭኖ ለመውሰድ ተገዶ የነበረ ቢሆንም ቁስለኞቹን ይዞ ወደ ደብረ ብርሃን አጅቦ በሚንቀሳቀስበት ጊዜ መረጃው
ቀድሞ የደረሳቸው የፋኖ ኃይሎች ጉንዶ በረት ላይ ደፈጣ በመያዝ በአገዛዙ ሰራዊት ላይ ባደረሱበት ጥቃት በድጋሚ ሙሉ በሙሉ ቁስለኛ ይዞ ለመውጣት የተንቀሳቀሰው የአገዛዙ የጦር ሰራዊት ጉንዶ በረት ላይ ሙትና ቁስለኛ መደረጉ ነው የተገለጸ። ለማስፈራሪያነት ይዞት ገብቶ የነበረው የአገዛዙ ዙ 23 በተተኮሰበት የድሽቃና የብሬን ጥይትም ከጥቅም ውጭ ተደርጓል። እንዲሁም ጦሩን የጫነበት የመከላከያ ኦራል በደረሰበት ምት ከጥቅም ውጭ መደረጉን የአይን እማኞች የሆኑ ምንጮች ናቸው ከቦታው የነገሩን። የአማራ ፋኖ ብሔራዊ ኃይል አፋባ ወሎ ቀጠና የዋግሹም አድማሱ ብርጌድ ባደረሰው ጥቃት የአርቢትን ምሽግ በመስበር በጠላት ኃይል ላይ ድል መቀዳጀቱ ነው የተሰማ። ከመረጃ ምንጫችን ባረጋገጥነው መረጃ መሰረትም የአማራ ፋኖ ብሔራዊ ኃይል አፋባ በላስታ ጀነራል አሳምነው ጽጌ ኮር ስር የሚገኘው ዋግሹም አድማሱ ብርጌድ የአርቢትን ምሽግ በመስበር ጠላትን ሙትና ቁስለኛ አድርጎታል ሲሉ ነው ምንጫችን የነገሩን። በዋግ ኽምራ ዞን ዳህና ወረዳ አምዶር ከተማ አቶ አያሌው ወዳጄ የወረዳው ፖሊስ ጽፈት ቤት ኃላፊ ኮማንደር አበጀ አሰፋና የሚሊሻ ጽፈት ቤት ኃላፊው ሳጅን አማረ ደሳለኝ ያስተባበሩት የዳህና ወረዳና አገው ሸንጎ ሚሊሻዎች የተሳተፉበት አውደ ውጊያ ላይ ተወርዋሪዎቹ ዋግሹም አድማሱ ብርጌድ ሻለቃ አንድ ወይም አዝፋው ሻለቃ አርቢት ከምትባል ቦታ ከትናንት በስቲያ ሰኔ 23 2017 ዓ.ም ከንጋቱ 11 ሰዓት ተኩል እስከ ቀኑ 8 ሰዓት በተደረገ አውደ ውጊያ አርቢት የሚገኘውን ምሽግ በመስበር በጠላት ላይ ባሳረፉት ጥቃት 4 ሙት 3 ቁስለኛ 4 ክላሽ 208 ተተኳሽ በመማረክ ወረዳው ከሚያስተዳድራቸው 33 ቀበሌዎች 13ቱ ቀበሌዎችን ነጻ ቀጠና በማድረግና በመቆጣጠር ታላቅ ጀብዱ አስመዝግቧል። በተመሳሳይ የአማራ ፋኖ ብሔራዊ ኃይል አካል የሆነው የጎንደር የበጋሻው ክፍለ ጦር በገደብዬ ከተማ ውስጥ በሚገኝ የአገዛዙ ኃይል ላይ ጥቃት ማድረሱ ነው የታወቀ። የአማራ ፋኖ ብሔራዊ ኃይል አፋባሃ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው የጎንደር የበጋሻው ክፍለ ጦር ጠላትን እየደመሰሰ የበላይነቱን እያገኘ ጉዞውን ወደፊት ቀጥሏል። የጎንደር የበጋሻው ክፍለ ጦር አካል የሆኑት ኢትያው እና አጥናፉ ብርጌድ ከትላንት በስቲያ ሰኔ 23 2017 ዓ.ም ከቀኑ 10 ሰዓት ጀምረው አውደ ውጊያ እያደረጉ ሲሆን ጠላትን አይቀጡ ቅጣት በመቅጣት ገደብዬ ከተማን ለቆ አመድዬ ተራራ ላይ ተሰቅሎ እንዲመሽግ ማድረጋቸው ነው የተጠቆመ። በውጊያው ከ8 በላይ ጠላት ሲደመሰስ ከ13 በላይ የሚሆነው ደግሞ የቆሰለ መሆኑን የታወቀ። አብዛኛው ያገዛዙ ኃይሉም ጨለማውን በመጠቀም የያዘውን ይዞ ከገደብዬ ከተማ እንደጠፋ የመረጃ ምንጮች እየተናገሩ ነው። የአገዛዙ ሰራዊት ቀቢተ ተስፋ ይዞ ዘመቻ ማበል በሚል ዲስኩር ፋኖን ለማጥፋት ወደ ተለያዩ የጎንደር የበጋሻው ክፍለ ጦር ቀጠና የተንቀሳቀሰ ቢሆንም ሙትና ቁስለኛ ከመሆን የያዘውን ከማስረከብ ውጪ ሌላ ወታደራዊ ድል እያገኘ አይደለም። አሁን ላይ የብልጽግና ኃይል በየቀኑ እየተመታ አገዛዙ ምላሱ ብቻ እየቀረ መሆኑ ደግሞ የአደባባይ ሀቅ ሆኗል። በሌላ መረጃ የአማራ ህዝብን በመካድ ከአገዛዙ ጋር በመወገን በህዝብ ላይ ጥቃት እያደረሰ ያለው ሰራዊት የፋኖ ሁለንተናዊ ጥቃት ሲበረታበት እየፈረሰ ነው። ትላንት በቀን 24 10ኛ ወር 2017 ዓ.ም ከሰከላ ወረዳ ግሻባይ ከተማ ለአገዛዙ አድረው አገዛዙን ተቀላቅለው የነበሩ 4 የሚሊሻ አባላት ከአገዛዙ በመውጣት ከነ ሙሉ ትጥቃቸው የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና የጎጃም አገው ምድር 3ኛ ክፍለ ጦር ጊዮን ብርጌድ ግትም ሻለቃን ተቀላቅለዋል። እነዚህ ኃይሎች እስካሁን በነበረን ቆይታ ህዝባችንን አስከፍተናል፣ ንጹሃንን ባደባባይ ሲረሽኑ ባይናችን አይተናል፣ ንጹሃን ያለ ጥፋታቸው እስር ቤት ሲሰቃዩ አይተናል። ይህ ደግሞ አግባብ ባለመሆኑ በንጹሃን ላይ የግፍግፍ ከሚፈጽም አገዛዝ ጋር ወግነን እስካሁን በመቆየታችን የበደልነውን የአማራ ህዝብ ይቅርታ ጠይቀን በጥፍ ለመካስ ቆርጠን ተነስተናል ሲሉ ተናግረዋል። ከዚህ ጋር በተያያዘ በቀን 22 10ኛ ወር 2017 ዓ.ም ሰከላ ወረዳ ግሻባይ ከተማ አባይ ምንጭ
ምንጭ ትምህርት ቤት ከ250 በላይ ንጹሃን የግፍ እስረኞችን ክንደ ነበልባሉ ጊዮን ብርጌድ ማስለቀቁ መዘገባችን አይዘነጋም። ነገር ግን በዚህ የተናደደው ያገዛዙ ኃይል በተፈቱት ንጹሃን ምትክ ሌላ ከ20 በላይ የሆኑ ንጹሃን አማራዎችን ሰብስቦ ማጎሩ ታውቋል። አገዛዙ አሁንም ወጣቶችን በገባበት የአማራ ክልል አካባቢ ሁሉ እያፈነ ከመውሰዱ በዘለለ የንጹሃን ህይወት በከባድ መሳሪያ በየቀኑ እየቀጠፈ ነው። ከሰሞኑም በጎጃም በጎንደር ብሎም በሸዋና በወሎ በነበረው ውጊያ የአገዛዙ ኃይሎች ከደረሰባቸው ሽንፈት የተነሳ በበቀል ንጹሃን ላይ ጥቃት ማድረሳቸውን መዘገባችን የሚታወስ ነው። በተለይም በወሎ ቤተ አማራ ቀጠናም ሰሜን ወሎ ዞን ላይ እሁድ ሰኔ 22 2017 ዓ.ም የአገዛዙ ኃይሎች በፈጸሙት የሞርተርና የሌሎች የከባድ መሳሪያ ጥቃት ታዳጊዎችን ጨምሮ 4 ንጹሃን ሰዎች ሲገደሉ 7 ሰዎች ደግሞ ክፉኛ መቁሰላቸውን የዓይን እማኞች ለሚዲያ ተናግረዋል። ጥቃቱ የተፈጸመው በግዳን ወረዳ ዋና ከተማ ሞጃ ከጠዋቱ 2:40 አካባቢ ሲሆን የአካባቢው ሰዎች ጥቃቱን የፈጸሙት በአካባቢው ይንቀሳቀሱ የነበሩ የብልጽግና ኃይሎች ናቸው ሲሉ ነው ያረጋገጡልን። የወረዳው ነዋሪዎች 5 የሞርተር ጥቃት መወርወሩን ገልጸው ጥቃቱ የተፈጸመው ደግሞ ከመከላከያ ስለመሆኑ ነው ያረጋገጡም። የተወደዳችሁና የተከበራችሁ አድማጭ ተመልካቾች ለሰዓቱ የተሰሙ አዳዲስና ወቅታዊ መረጃዎች እነዚህ ነበሩ። በሌሎች የመረጃ ሰዓታችን እስከምንገናኝ መልካሙን ሁሉ ተመኘን።